ምንም እንኳን ጸሎታችን በረከት የማይገባው ቢሆንም እንኳን መንካታችን ግን አይቀርም፣ በረከት ማግኘታችን አይቀርም፣ አጋንንት መሸሻቸው አይቀርም። ጸሎታችን እኛ ባይገባን እንኳን ጋኔን ይገባዋል፣ ሰይጣን ይገባዋል እኮ በደንብ አድርጎ ነው የሚገባው። ይሰማል። ይሄ ሰውዬ ነው የሚለው እኮ ይሄ ሰውዬ ዛሬ አንድ አሁን ስማት የደገመ ነገማ 150 ዳዊት ይደግማል። ስለዚህ ሳይርቅ በቅርቡ ሳይደርቅ በርጥቡ ይሄ ሰውዬ አሁን ላስቀር ብሎ እኮ ነው የሚያሰናክለው። እውነቴን የምነግራችሁ ሰይጣን የሚንቀው ጸሎት የለም፣ እግዚአብሔርም የሚንቀው ጸሎት የለም። ሁሉንም ሰው ይሰማል እግዚአብሔር። እንዲያውም እግዚአብሔር ኃጢአተኞችንም ይሰማል። አላችሁን? እግዚአብሔር ከሁላችን ጋር ይሁን። ስለዚህ ያንን ጸሎት ምን ማድረግ ይጠበቅብናል ሲባል መስማት። የራሳችሁን የምታነቡትን ነገር ማዳመጥ አለባችሁ። ጆሮአችሁን ተቆጣጠሩት። እንዲህ ተብሎ ነው የሚታደግ ማለት ነው። ስለዚህ አፍ ለጆሮ ያቀብላል፣ ጆሮ ለማን ያቀብላል? በሉ እንጂ። ያን ጊዜ ልብ ምን ይሆናል? ይሰበሰባል ነው። የምትጸልዩትን ነገር ስሙት፣ ምን እያለ እንደሆነ ማለት ነው። ምን እያለ እንደሆነ አሁን አቡነ ዘበሰማያትን ጸልየን ስንጨነቅ አይደንቃችሁ? እስቲ አሁን ተመልከቱ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ። እሺ፣ በጣም ጥሩ። ከዛ ስም መንግሥትህ ትምጣ። እሺ፣ መንግሥተ ሰማያትን ስጠኝ ማለት ነው። ፈቃድ በሰማይ እንደሆነች እንዲሁም በምድር ትሁን። የመላእክትን ይሁን ስጠኝ አልኩት። ከዛሳ የዕለት እንጀራዬን ስጠኝ። እንጀራችንን ደግሞ አገኘን በዚህ ውስጥ ማለት ነው። ከዛሳ በደላችን ይቅር በለን፣ የኃጢአት ስርየት አገኘን ማለት ነው። እኛም የበደሉንን ይቅር እንል ዘንድ ይቅር ባይ ልቡና ንጹሕ ልብ ስጠን አለና ደግሞ ንጹሕ ልብ ስጠን ብለን ስለ ሰብዕናችን ጸልይ። ከዚያሳ አቤት ወደ ፈተና አታግባን፣ ወደ ፈተና አታግባን፣ መከራ ፈርተን አንተን ከመካድ አድነን ማለታችን ነው። ስለዚህ ፈተና እንዳይመጣብንም ጸልይ፣ ከክፉ ሁሉ አድነን እንጂ በሰማይ እንደ በረዶ በምድር እንደ ዘንዶ ከታዘዘ መቅሰፍት አድነን አልነው። አዳነን። መንግሥት ያንተ ናትና መንግሥት ያንተ ስለሆነች ከዲያብሎስ መንግሥት አውጣኝ። በቃ በዚህ ውስጥ ያልቀረበ አቤቱታ አለ? እስኪ ንገሩኝ፣ ያልቀረበ አቤቱታ አለ ወይ? ስለዚህ ጸሎታችሁን ስጨርሱ እንዲው ጌታ ሆይ አደራ እንዲው እንጀራም ስጠኝ እንዲህ ያለም ስጠኝ አይባልም። ቀርቧል እዚያው ውስጥ ማለት ነው። እዚያው ውስጥ ሁሉም ነገር ተጠናቆ ቀርቧል። ለእግዚአብሔር ሰምቷል። ይሄ ስለዚህ ዛሬ ጸሎት አታብዙ ያለ ማመልከቻ አታብዙ። እንዲው ለልጄም ልብ ስጠው፣ ለጎረቤቶችም ልብ ስጣቸው፣ የሰው መውደዱን ስጠኝ፣ ሰው ሁሉ ያየኝ ሁሉ እንዲወደኝ አድርገኝ፣ ግርማ ሞገስም ስጠኝ፣ ገንዘቤንም ቢሆን አበርክተው፣ እየሰከርክ የገንዘቤንም በረከት ስጠኝ። እንደዚህ ብሎ የለም በእውነቱ ማለት ነው። የራሴን ድርሻ መወጣት ይገባል ማለት ነው። ስለዚህ እንዲህ ያለ የቃላት ትርኢት አታብዙ፣ እንደ ፈሪሳውያን አትኑ። እስመ ይመስሎሙ በአብዝሖነ እባቦሙ ዘይሰምዖሙ እግዚአብሔር። ንግግር በማብዛት እግዚአብሔር የሚሰማቸው ይመስላቸዋልና። ስለዚህ እምነታችን ጸሎታችን ላይ መጣል አለብን። ያንን ስትሰሙት እዚህ ውስጥ ያልተናገሩት ደስ ይላቸዋል በእውነቱ ማለት ነው። እግዚአብሔርን አባቴ ብሎ ከመምጣት በላይ ምን ክብር አለ በእውነቱ ማለት ነው። እግዚአብሔርን አባት አድርጎ ከመመለስ በላይ አለ እንዴ? በፍጹም። ሀብት ያለው አባት አለኝ እኔ ይህን ነገር ይዘር በስንቱ አባት እንኳን እየተመካንበት አይደለም? በሰረቁ አባቶቻችን እየተመካን አይደለም? በሌባ አባቶቻችን፣ በነፍሰ ገዳይ አባቶቻችን አይደለም ጀግንነት ብለን እየተጋደልን ያለ? በእግዚአብሔር አባትነት እንዴት ደስ አይልም? ደስ ብሎን እምነታችን በሱ ላይ ጥለን። ሕፃን ልጅ ሌላ ሰው ሲታቀፈው ነፍስ ከለየ በኋላ ያለቅሳል። እናቱ ስትታቀፈው ለጥ ብሎ ይተኛል። የእናቱ ጀርባ እንደሆነ አምኖ እኮ ነው ማለት ነው። ከዚህ በላይ ሕፃን ልጅ እናቱን ከሚያምናት ሁሉ በላይ በእግዚአብሔር ትከሻ ማረፍ አለብን። ልብ የሚሰበሰበው እንደዚህ ያለ እኔ አቅም የለኝም፣ አንተ ስለ እኔ አስብልኝ፣ እንዲያው እኔን ለራሴ ከማሰብ አድነኝ ማለት አለብን በእውነቱ ማለት ነው። እኔን ለራሴ ከማሰብ እንዲሁም አንድ ቅዱስ የበረሃ አባት ብሎ ጸለየ፣ ጌታዬ ሆይ ይህንን አድርግልኝ ብዬ ከመጸለይ አድነኝ፣ ይህን አድርግልኝ ከማለት እንዲሁ አድነኝ። አንተ ሳልጠይቅ ሁሉን አድርገህልኛል። ፍጠረኝ ብሎ የተፈጠረ የለማ፣ እንዲህ አድርገኝ ብሎ የተፈጠረ የለም። ስለዚህ እግዚአብሔር ሳንጠይቀው እንደፈጠረን ሳንጠይቀው የሚፈልገውን ይሰጠናል። እንዴት ብለን እንደምንለምነውም ራሱ አስተምሮናል። ስለዚህ መስማት አለብን። አሁን ከምንሰማቸው ልንሰማቸው ከሚገቡን ጸሎቶች አንዱ ይች በጣም ጥቂቷ ጸሎት ማንም ትባል አትብ ገጽ የምትባለው ናት። በሉሽ በሏት በግዕዝ አትብ ገጽ። እሺ በሉ እንጂ አትብ ገጽ ብቻ ነው እንደምታውቁት።
ወኩለንታ ይበሉሽ። እሺ በትምህርተ መስቀል እሺ በሉ አማትቡበት። አሁን እስማ እሺ ስታማትቡ ዝም ብሎ እንደዚህ አይደረግም። በትክክል ግንባራችሁን መንካት አለባችሁ በመስቀል። አይምሮዬን ከተቆጣጠረ ሰይጣን አድነኝ ማለት በስመ አብ። አሁን ደግሞ ልባችሁን በወልድ በግራ ያለውንም አርቅልኝ። እሺ ወመንፈስ ቅዱስ በቀኝ ያለውን ደግሞ አርቅልኝ። አሐዱ አምላክ አሜን። እሺ አሐዱ አምላክ አሜን አላለም። እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት በቃ ይችን ቃል ብቻ ነው የምነግራችሁ። ምንድነው ቅድስት ሥላሴ ማለት? ይችን ብቻ ስትጸልዩ እንድትሰሟት ነው። አያችሁ፣ በዚያውም ብልጥነት እንዳይሆን እንጂ ቅድስት ሥላሴ የምትል ቃል ባነስ ሳትሉ ስለማትሉ በጸሎት እንድታስቡ ብዬ ነው። ሰው አያችሁ፣ ሰው ለራሱም ጭምር ነው የሚኖረው። ስለዚህ በቅድስት ሥላሴ ብላችሁ ሳትሉ ስለማትሉ፣ ስለዚህ በጸሎት ሳታስቡኝ አትሉም ማለት ነው። ይሄን አምናለሁ እንግዲህ። ስለዚህ በቅድስት ሥላሴ በሉ እስቲ በሉ እንጂ ቅድስት ሥላሴ ማለት ምን ማለት ነው የሚለውን በቃ አጭር ነገር ነው። ስለ ቅድስት ሥላሴ ወር ብናምርም ምስጢረ ሥላሴ ብንማር አያልቅም። እኔ መናገር የፈለግኩት አንድ ጥቂቷን ነገር ነው የምነግራችሁ። ቅድስት ሥላሴ ማለት ልዩ ሶስትነት ማለት ነው። እስኪ በሉ አቤት። ልዩ ሶስትነት። ልዩ ሶስትነት ማለት ምን ማለት ነው? ልዩ ሶስትነት አሁን እግዚአብሔር አንድም ሶስትም ነው ሲባል ስለ ሃይማኖታችን ልናውቀው የሚገባን ነገር ምንድነው? ከቁጥር ሕግ መውጣት አለብን። እኛ በምናውቀው ሶስት እግዚአብሔር አይታወቅም። እኛ የምናውቀውን ሶስት በሙሉ ብንዘረዝር እግዚአብሔር እንደነዚያ አይደለም። እግዚአብሔር አንድ ነው ሲባል ደግሞ እኛ የምናውቀውን አንድ የሆነ ነገር ብንዘረዝር እግዚአብሔር እንደዚያ ያለ አንድ አይደለም። የክርስቲያን ሃይማኖት ብዙ አምላክ መደርደር መስሏቸው ወደ ክርስትና ሃይማኖት የማይመጡ ሰዎች እንቅፋት የሚሆንባቸው የእግዚአብሔርን ሶስትነት በቁጥር ሕግ ስለሚያስቡት ነው። ሶስት የሆነ ነገር ከሆነ እግዚአብሔር ሶስት አካል ካለው ሶስት አምላክ ማለት ነው ብለው ስለሚያስቡ ነው። ሶስት አምላክ ስላለው ሶስት አምላክ ስለሆነ በሶስት አምላክ አናምንም፣ ብዙ አምላክ ነው የክርስቲያኖች ብለው ስለሚያስቡ ነው። አንድ ደግሞ ብለው የሚያምኑበት ምክንያት እግዚአብሔር አንድ አካል እንደ አንድ ሰው ያለ ስለሚመስላቸው ደግሞ ያንን ይቀበላሉ። ስለዚህ የእግዚአብሔር አንድነት እኛ እንደምናውቀው አንድ አይደለም። የእግዚአብሔር ሶስትነት እኛ እንደምናውቀው ሶስት ያለ ስለ አይደለም ይባላል፣ ልዩ ሶስት ይባላል ማለት ነው። እኛ የምናውቀው ሶስት ካልተጨፈለቀ በቀር አንድ መሆን አይችልም። ሥላሴ ግን ሳይጠቀለሉ አንድ ሆነው ይኖራሉ። ልዩ ሶስት። እኛ የምናውቀው አንድ ካልተከፈለ በቀር ሶስት መሆን አይችልም፣ ወይም ካልተቆረጠ በቀር። ሥላሴ ግን ሳይከፈሉ አንድ ሆነው ይኖራሉ። ሳይከፈሉ አንድ ሆነው ይኖራሉ። ሳይጠቀለሉ ሶስት ሆነው ይኖራሉ። ስለዚህ ስለማይጠቀለሉ ሶስት ከሆኑ ነገሮች ሁሉ ልዩ ሶስት፣ ሳይከፈሉ ሶስት መሆን ስለሚችሉ የማይከፈሉ ልዩ አንድ። ስለዚህ እግዚአብሔር ልዩ አንድ ነው፣ ልዩ ሶስት ነው ማለታችን ነው። ስለዚህ እንዲህ ብሎ ይናገራል፣ ሰማይ ከምድር እንደሚርቅ እንዲሁ ከሐሳባችሁ ሐሳቤ ከሐሳባችሁ ይርቃል ይላል ትንቢተ ኢሳይያስ ምዕራፍ 55 ላይ ሲናገር፣ ሰማይ ከምድር እንደሚርቅ ሐሳቤ ከሐሳባችሁ እንዲሁ ይርቃል። ቅዱስ ጳውሎስ ከክርስቶስ መስቀል የወጡትን ሰዎች ሲወቅሳቸው ፊልጵስዩስ ምዕራፍ 3 ላይ ሲናገር ሐሳባቸው ምድራዊ ነው ብሎ ይናገራል። በምድር ሐሳብ የእግዚአብሔር ሐሳብ አይታወቅም። የእግዚአብሔር ሐሳብ የሚታወቀው በእግዚአብሔር ነው። የሃይማኖት ዕውቀት ከእግዚአብሔር በእግዚአብሔር ወደ እግዚአብሔር የሚያደርስ ነው ይላሉ ሊቃውንት። እንዲያውም ምን ይላሉ አባቶቻችን? ጌታችን ኢየሱስ ክርስቶስ ሲናገር ምንድን ነው? እኔ መንገድ ነኝ ብሏል። እኔ ምንድን ነኝ አለ? እኔ መንገድ ነኝ። ምን ማለት ነው ብለው ሲናገሩ ሊቃውንቱ ይህን ሲተረጉም ይላሉ እግዚአብሔር የሚታወቀው በእግዚአብሔር ነው ማለቱ ነው ይላሉ። እግዚአብሔር በማን ይታወቃል? እግዚአብሔር በማን ይታወቃል? በእግዚአብሔር። ስለ እግዚአብሔር ከተናገረው ውጪ ማወቅ አይቻልም። እግዚአብሔርን ለማወቅም እግዚአብሔር ያስፈልጋል። በእግዚአብሔር መሪነት፣ በእግዚአብሔር ንጹሕ ልቡና ሰጭነት፣ በእግዚአብሔር ጥበብ ገላጭነት እግዚአብሔር ይታወቃል።
ወደ እኔ ለመድረስም እኔው ነኝ የማደርሳችሁ ማለት ነው። ይህንን ራሱ ሲናገር ልንገራችሁ። የማቴዎስ ወንጌል ምዕራፍ 11 ላይ ሲናገር እንዲሁ ላይ ይናገራል። እንዲህ አለ፣ አልቦ ዘየአምሮ ለአብ ዘእንበለ ወልድ ባሕቲቱ ወአልቦ ዘየአምሮ ለወልድ ዘእንበለ አብ ባሕቲቱ። አብን ከወልድ በቀር የሚያውቀው የለም፣ ወልድን ከአብ በቀር የሚያውቀው የለም። ወለዘፈቀደ ወልድ ይካስት ሎቱ። ነገር ግን አብና ወልድ መንፈስ ቅዱስ እርስ በርሳቸው ብቻ ተዋውቀውበት የሚኖሩትን የነሱን የህላዌ ምስጢር ያናዋር ምስጢር ወልድ ለፈቀደው ይገልጥለታል። ለፈቀደው ማለት እሱ ለወደደው ከሰጠ እሱ ካልፈቀደ አላገኘውም ማለት ነው ወይ? ማለት እሱ የሚፈቅደው ፈቃዱን ለመቀበል ለተዘጋጁ ሰዎች ነው። ሰው ልቡን በከፈተ መጠን እግዚአብሔር የምስጢር በር ይከፍታል። ሰው ልቡን በዘጋ መጠን እግዚአብሔር የምስጢር በርን ይዘጋበታል ማለት ነው። ምስጢር መንፈስ ለመንፈሳውያን ይገለጣል። እግዚአብሔር መንፈስ ነው። እስመ እግዚአብሔር መንፈስ ውእቱ እንዳለ ራሱ እግዚአብሔር መንፈስ ነው። እግዚአብሔር መንፈስ ስለሆነ ሥጋ ለሆኑ ሰዎች የእግዚአብሔር ነገር አይገለጥም። እግዚአብሔር ሰማያዊ ስለሆነ ምድራዊ ለሆኑ ሰዎች አይገለጥላቸውም። መንፈስ የሆነውን እግዚአብሔር በመንፈስ ይታወቃል። መንፈሳዊነት ለእግዚአብሔር እውቀት አስፈላጊ ነው። ስለ እግዚአብሔር ወደ እግዚአብሔር የሚያደርስ መንገድ ነው ይባላል። እግዚአብሔር ወደ ራሱ የምንደርስበት መንገድ ነው። እግዚአብሔር ወደ ራሱ የምንሄድበት መነሻችን ነው። እማረ እግዚአብሔር ይጸንዕ ኅብረቱ ለሰብእ እንዲል ቅዱስ ዳዊት የሰው ጎዳናው ከእግዚአብሔር ከተነሳ ይቀናል ብሎ እንደተናገረ እግዚአብሔር ወደ ራሱ የምንደርስበት መንገድ ነው። እኔ መንገድ ነኝ ብሎ እንደተናገረ እግዚአብሔር መጨረሻ የምንደርስበትም ሀገራችን ነው። እስመ ዘበኀቤሁ የዐርፍ ነጽሮተ ኩሉ ነባብያን። የነባብያን የሰዎችና የመላእክት እውቀት የሚያበቃው እሱን በማየት ነው ይላል አረጋዊ መንፈሳዊ። እሱን በማየት የሰው እውቀት ይፈጸማል። እሱን በማወቅ የሰው እውቀት ያልቃል። እሱን ባለማወቅ የሰው እውቀት ያልቃል። እሱን ባለማወቅ እግዚአብሔርን ሳናውቀው ስናውቀው እንኖራለን። እያወቅነውም ላናውቀው እንኖራለን። የፈቀደውን ያህል እናውቀዋለን፣ ያልፈቀደውን አናውቀውም። ራሱ ብቻ የሚያውቀውን ለራሱ እንተውለታለን።